ሰላም ሰላም የቻናላችን ቤተሰቦች እንደምን አላችሁ? ይህ ወደ እናንተ ሁሌም የሚተላለፈው ልዩ ፕሮግራማችን ነው። ዛሬ ደግሞ የተለያዩ መሰናዶችን ወደ እናንተ ይዘን መጥተናል። ስለ ኮንዶሚኒየም እናወራለን፣ ስለ ተሿሚዎች ደሞዝ እናወራለን፣ እንዲሁም ስለ ሪሜዲያል ወይም የዩኒቨርሲቲ ቆይታ የሚያደርጉ ቀጥታ ውጤት ያልመጣላቸው ተማሪዎች እናያለን። የመንግስት ሰራተኞች የደሞዝ ጭማሪና የብርሃኑ ነጋ ማስፈራሪያ እናያለን። ተመልሰናል ውድ ቻናላችን ቤተሰቦች። እንግዲህ ዛሬ ለየት ባለመልኩ ስለ ኮንዶሚኒየም ቤቶች እናወራለን። ባለፈው የተወሰነ ሀሳብ ሰጥቻችሁ ነበር። ኢንጂነር ፍቃዱ አለሙ የተወሰኑ ሀሳቦችን ባለፈው መግለጫ ሰጥተው በዚህ ዓመት ኮንዶሚኒየም ላይ ትኩረት እናደርጋለን፣ ከዚህ ጋር ተያይዞ ምርጫ ሲደርስ የሚካሄዱ ስራዎች በብዛት እንደዚህ አይነት ፕሮጀክቶች ሚዲያ ላይ እየወጡ መነጋገሪያ ይሆናሉ የሚል አስተያየቶችም ተሰጥተው ነበረ። ትናንትና ደግሞ ወይዘሮ አዳነች አቤቤ እንግዲህ በአዲስ አበባ ምክር ቤት ላይ ቀርበው በዚህ ዓመት የኮሪደር ልማት በፍጹም የለም፣ ስራችን ኮንዶሚኒየም ቤቶችን መስራትና የውሃ ልማትን ከሳምንት አንድ ቀን ከ15 ቀን አንድ ቀን የሚገኘውን የውሃ ችግር ሙሉ ለሙሉ ለመቅረፍ ሁለቱ ላይ ፕሮጀክቶቻችንን በስፋት እንሰራለን ብለዋል። የእሳቸውም ከምርጫ ጋር የተያያዘ ሊሆን ይችላል የሚል አስተያየቶች እንግዲህ እየተሰጡ ነው። ኤኒዌይ ግን የተወሰኑ ቤቶችን ይሰራሉ ብለን እናስባለን። ከዚያ ጋር ተያይዞ መቼ ነው የሚጀመረው? በማን ነው የሚሰራው? መንግስት ብቻ ነው ወይ የግል ነው ወይስ በማህበራት ነው የሚለውን ዝርዝር መረጃ በቅርቡ እንደሚያሳውቁ እንግዲህ ተናግረዋል። ወይዘሮ አዳነች አቤቤ የአዲስ አበባ ከንቲባ ማለት ነው። ወደ ሌላው መረጃ ስንመጣ አዲሱ የተሿሚዎች ደሞዝ እንግዲህ ይፋ ሆኗል። የሲቪል ሰርቪስ ኮሚሽን ነው ይፋ ያደረገው። በዚህም ደሞዛቸውን ምድብ 1፣ ምድብ 2፣ ምድብ 3 በሚል ነው የመደባቸው ተሿሚዎቹን። ምድብ 1 ያሉት የክልል ፕሬዝዳንቶች እና የክልል አፈጉባኤዎችን በምድብ 1 ነው የተቀመጡት። እንግዲህ ነባሩ ደሞዝ እንደምታውቁት የክልል ፕሬዝዳንት 18,000 አካባቢ ነበር። አሁን ወደ 30,000 አካባቢ ሆኗል። አፈ ጉባኤው 17,639 አካባቢ ነበር፣ ወደ 28,780 አካባቢ ሆኗል ማለት ነው። ምድብ 2 ላይ የክልል ምክትል ፕሬዝዳንቱ፣ ክልል ምክትል አፈ ጉባኤ፣ የክልል ቢሮ ኃላፊዎች በሙሉ የሚካተቱበት ነው። ይሄም የመጀመሪያው ክልል ምክትል ፕሬዝዳንት 18,100 አካባቢ ነበር፣ 28,000 አካባቢ። ምክትል አፈ ጉባኤ 15,000 አካባቢ ነበር፣ 27,000 አካባቢ። ክልል ቢሮ ኃላፊዎች 17,000 ነበር፣ አሁን 27,800 አለ። ምድብ 3 ቀጥታ ለክልል ፕሬዝዳንት ወይም ለክልል ምክር ቤት ተጠሪ የሆኑ ተቋማት በሙሉ ማለት ነው፣ ወይም ኃላፊዎች የክልል ምክር ቤት ተሰብሳቢዎችን የሚያካትት ነው። እንግዲህ ደሞዛቸው ምንም እንኳን ትንሽ ቢሆንም ግን ዞሮ ዞሮ የጥቅማ ጥቅም፣ የትራንስፖርት፣ የቤተሰብ፣ የሕክምና ውጭ ሀገር ወጥቶ እስከመታከም ድረስ ሌሎች ብዙ ፓኬጆች አሉና ደሞዝ ላይ ይህን ያህል የሚጋነን አይደለም። ጠቅላይ ሚኒስቴሩም በደሞዝ ደረጃ ትንሽ እንደሆነ ይታወቃል። ግን በፕሮቶኮል እና በተለያዩ ዘርፎች የተሻለ ክፍያ እንደሚያገኙ የሚታወቅ ነው። እሱ አይደለም የኛ ሀገር ባለስልጣናት ክፍያ ማግኘት አልማግኘታቸው ሳይሆን በጎን የሙስናና እንደዚህ አይነት ተያያዥ ጉዳዮች ላይ ትንሽ ጠንከር ያለ ባህሪ ያላቸው በመሆኑ እሱ ላይ ነው በአብዛኛው ዘረፋ ላይ ነው የሚሰማሩት ተብሎ ይገመታል። እንግዲህ ወደ ህግ የቀረቡት እነማን ናቸው የሚለውን ማስረጃ የሚጠይቅ ቢሆንም ወደ ዝርዝር መረጃው ስንመጣ እንግዲህ የኮንዶሚኒየም ነገር ትናንትና አዳነች አቤቤ በግልጽ ተናግረዋል። በዚህ ዓመት ኮንዶሚኒየም በደንብ እንደሚሰራና ለ97 እና 2005 ተመዝጋቢዎች በልዩ ሁኔታ ለመምራን፣ ለጤና ባለሙያዎች ተደራጅተው ደግሞ ለነሱ መስጠት እንደሚችሉ ቦታ ማመቻቸት እንደሚቻል ነው እንግዲህ ተናገሩት። ከጣሊያን ባለሀብቶች አመጥተው የተገጣጣሚ ቤቶችን ቶሎ ለመስራት እቅድ ላይ እንዳሉ በምክር ቤት እንግዲህ ተናግረዋል። አዲስ አበባ ላይ ከዚህ በኋላ ኮሪደር ልማት አንሰራም፣
አሁን ቤት ነው የሚያስፈልገን፣ አሁን ውሃ ነው የሚያስፈልገን በሚል እንደ አማራጭ ሳይሆን እንደ ግዴታ በዚህ ዓመት የሚሰሩ ስራዎችን እነዚህ ናቸው ሲሉ ትናንትና በምክር ቤት ተናግረዋል። ስለዚህ ምናልባት ተመዝግበው ቤት እየተጠባበቁ ያሉ ሰዎች ምዝገባ ምናልባት መመዝገባቸው ብቻ በቂ ስለማይሆን ቁጠባ ያቋረጣችሁ የቤት የኮንዶሚኒየም ቤት ተጠቃሚዎች ቁጠባ መቀጠል እንዳለባቸው ማቋረጥ እንደሌለባቸው ባለፈው ኢንጂነር ፍቃዱ አለሙ ተናግረው ነበር። የአዲስ አበባ ቤቶች ኮርፖሬሽን ኃላፊ ምክትል ኃላፊ እዛ ትናንትና ደግሞ አዳነችም ተናግረዋል። የቤቶች የተወሰኑ ስራዎች ተጀምረዋል። በቀጣይ ግን በስፋት በግሉ ዘርፍ በመንግስትና በማህበራት እንደሚሰሩ በደንብ ግልጽ አድርገው ነው የተናገሩት። ይህንን መሰረት በማድረግ እንግዲህ ብዙዎች ተስፋ ቆርጠው የነበሩ እንደገና ለክፍያ ወይም ክፍያቸውን ለማስቀጠል እንደሚሞክሩ አስተያየታቸውን እየሰጡ ነው። እንግዲህ ከምርጫ ጋር ተያይዞ በእርግጥ ከዚህ በፊትም አንዳንድ ጥቅማ ጥቅሞች አሉ። ከምርጫው ጋር አብረው የሚሳተፉ አብረው አባል የሆኑ ወዘተ ወዘተ እንደዚህ አይነት ችግሮች አሉ። እንግዲህ ወደፊት የምናየው ይሆናል። ከዚህ ጋር ተያይዞ ብዙም ችግር ይገጥማል ተብሎ አይጠበቅም። ያው አንደርስታንድ ያደርጋል ማህበረሰቡ ራሱ። በሌላ መረጃ የገቢ ግብርን ከፍ ለማድረግ መንግስት ከዚህ በፊት ከኤምባሲዎች እና ከሌሎች ድርጅቶች ታክስ አይቀበልም ነበር። አሁን ግን ከሰራተኞቻቸውም ከአጠቃላይ ከሚያገኙት ገቢ ላይ ታክስ ቆርጣለሁ እወቁልኝ እያለ ነው። እንግዲህ ኤምባሲዎች ምን ያህል ለዚህ ቅርብ ናቸው፣ በምን አግሪመንት ይከፍላሉ፣ ምንድነው ህጉ የሚያስገድደው የሚለውን ወደፊት የምናየው ይሆናል። ውድ የቻናላችን ቤተሰቦች ለዛሬ ያቀረብንላችሁ ስለ ቤቶች፣ ስለ ተሿሚዎች ደሞዝ እና ሌሎች አጫጭር መረጃዎች ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ